ከዚህ በፊት የነበሩ ቪዲዮዎችን ከተመለከታችሁ እኔ ኮሌጅ ድራፕ አውት እንደሆንኩ ታውቃላችሁ። ማለትም እንዴ ነው ያ ኮሌጅ አልጨረስኩም። ወላክሺ ኮሌጅ ነው ዩኒቨርሲቲ አልጨረስኩም ብቻ። በርግጥ አክቹሊ ተመርቄያለሁ፣ ጋውናን አድርጌያለሁ፣ ፎቶ ተነስቻለሁ ምናምን ላይክ the whole shit እሱ ነገር አድርጌያለሁ። ነገር ግን ዲግሪን ለመቀበል አንድ ኮርስ ሲቀረኝ I said like you know what I'm out. But anyways የዛሬ ቪዲዮ የሚሆነው እንግዲህ ዩኒቨርሲቲ ድሮፕ አውት ለማድረግ ካሰባችሁ ምን ማድረግ እንዳለባችሁ የማታውቁ ከሆነ or ደግሞ even like ሉጣ like I don't know የቱ ጋር እንዳለ ሐሳቤ የምትሉ ሰዎች ካላችሁ I think ይሄ ቪዲዮ ትንሽ የሚጠቅማችሁ ይመስለኛል ምክንያቱም ከሪል ኤክስፒሪየንስ ስለምነግራችሁ ማለት ነው። ፈርስት ባክግራውንዱን ትንሽ ለመስጠት ያህል እንግዲህ እኔ የተመረኩት በ2020 ነው በፈረንጆቹ ማለት ነው። ለነገርኳችሁ እንግዲህ ልንመረቅ አንድ አመት ሲቀረን ማለትም ላይክ እንዴ ነው I think የወራት ዲፈረንስ ነገር መሰለኝ ብቻ ኮቪድ መጣና ኮቪድ ሁሉ ነገር ብቻ አቃወሰ። በዚህም የተነሳ እንግዲህ እቤት ውስጥ ቁጭ ብለን አንድ አመት ላግ አድርገን ነበረ። ሶ በዛ መሃል ብዙ ነገሮች አድርጌያለሁ። ነገር ግን ኦልሞስት ስለጨረስን ዩኒቨርሲቲ was like you know what ችግር የለውም ባጨርሱም just እናስመረቃችሁ ተብሎ ብቻ ግን ተመረቅን ማለት ነው። ነገር ግን አንድ የሚቀረኝ ኮርስ ነበረ የተማርኩት ወይም ደግሞ ሜጀር ያደረኩት እኔ መጀመሪያ በሶፍትዌር ኢንጂነሪንግ ነበረ። ከዛ በኋላ መሃል ላይ ቀየርኩትና ወደ አይቲ ገባው። ስለዚህ ያቀንጨብ ያለችው ስቶሪና ስለዚህ ላይክ ሜጀር ያደረኩት ሞር ይሄ ዲጂታል ዓለሙ ላይ ነው ማለት ነው። ስለዚህ ለኔ ዩኒቨርሲቲ ድሮፕ አውት መሆኔ kind of sense ይሰጣል። ብቻ ግን ኤኒዌይስ ለምን እንደሆነ በቅርቡ ነግራችኋለሁ። ኦኬ በመጀመሪያ ለምንድነው ድሮፕ አውት ያደረኩት? ለምንድነው ያልጨረስኩት? ምክንያቱም አንድ ኮርስ ማለት አሊስ ላሳለፉት 5 አመታት ቀል ነገር አይደለም አይደል? ግን ለምን ሪሊ ለምንድነው ድሮፕ አውት ያደረኩት? ሪዝን ልንገራችሁ። የመጀመሪያው ኦሬዲ ስራ ነበረኝ። አይ ቲንክ እዛን ጊዜ እኔ ነው ሁለት ስራዎች ነበሩኝ እንደነገርኳችሁ ከዚህ በፊትም ገና ሁለተኛ አመት ፍሬሽመን እያለሁ ማለት ነው። ሁለተኛ አመት የመጀመሪያው ሴሚስተር ላይ ነው የመጀመሪያ ስራዬን ያስኩ። ስለዚህ ኦሬዲ የቢዝነስ ዓለሙን ኤክስፖዝድ ነበርኩኝ። እሱም ብቻ ደግሞ ሳይሆን 2020 ጊዜ እንደነገርኳችሁ ኮቪድ ሂት ሲያደርግ ኦሬዲ እኔ ከቤቴ ቁጭ ብዬ ብዙ ስራዎችን ሰራ ነበር። አንድ የዛኔ ነበር ደግሞ የመጀመሪያ ቢዝነሴን ላውንች ያደረኩት። ስለዚህ you know like ኦሬዲ ቢዝነስ ኦነርም ነበርኩ። ስለዚህ ያ ማለት ኦሬዲ እኔ ለስራው ዓለም ኤክስፖዝ ስለሆንኩኝ እና ኦሬዲ ገንዘብ እየሰራው ስለሆነ ስራዬና ፎከስ የሆነው ምንድነው ፖርትፎሊዮን ቢልድ ማድረግ ነው። ማለትም የምርም ሪል ቢዝነስ ውመን መሆን ከፈለኩ ምን ነገሮችን ማካበት አለብኝ፣ ምን አይነት ክህሎቶችን መማር አለብኝ፣ ምን አይነት ነገሮችን ማሳደግ አለብኝ የሚለው ነገር ላይ ፎከስድ ነበርኩ። ስለዚህ ኦሬዲ ፖርትፎሊዮችን ቢልድ እያደረኩ ነበር። I was networking with people and እሱ ብቻ ደግሞ ሳይሆን የምርም ደግሞ በጣም የገፋፋኝ ነገር I swear ነው የምላችሁ ይሄ ነገር ስነግራችሁ like I'm not trying to be disrespectful ነገር ግን ግቢ ውስጥ ያሉት አስተማሪዎች were just like simply mannerless የሆኑ አስተማሪዎች ናቸው እና አብዛኞቹ they don't have the knowledge even ምን ማለት እንደሆነ ምክንያቱም እንደነገርኳችሁ የቴክኖሎጂ ተማሪ ስትሆኑ it's really easy for us just ታይትሉን ስጡንና it's okay we got it አይነት ነገር። ስለዚህ የዛን ጊዜ ሲያስተምሩን የነበሩ አብዛኞቹ አስተማሪዎች አንደኛ እንደነገርኳችሁ ምንም አይነት ማነር የላቸውም። የራሳቸውን ህይወት በጣም ከመጥላታቸው የተነሳ የሌላውን ሰው ህይወት ራሱ በጣም የሚያከብዱ ነበሩ እና honestly speaking ነው የምላችሁ like simply just ሳያቸው ብቻ ምንም የምማርባቸው ሰዎች አይነት አይደለም except of course like ሁለት አስተማሪዎች ከነሱ አስተማሪዎች ውጪ ሌሎች አስተማሪዎች እኔ I swear to God እኔ ለምን ሰው ህይወቱን እየጠላ ለሌላ ሰው ሪስፖንሲብል እንደሚያደርጉ አይገባኝም። just it was chaos. But anyways ግን እሱ ነገሮችን ሁሉ እንዳለ ሆኖ የመጨረሻው ደግሞ ሪዝን ምንድነው መሰላችሁ? የምርም በህይወቴ ምን ማድረግ እንደምፈልግ አቅ ነበር like 100% I know አንደኛ ብዙ ነገሮችን መስራት እንደምችል በጣም ብዙ ፖቴንሻል እና ኃይል እንዳለኝ እና አሁን ቀድሜ ብዙ ስህተቶችን በሰራ በኋላ ላይ ብዙ እኔ ነው ሰክሰስ ሊያስተምረኝ የማይችለው ነገር መማር እንደምችል። ስለዚህ I know exactly ምን እንደምፈልግና ወጥቼ ማግኘት እንደምችል እንደነገርኳችሁ ደግሞ ኦሬዲ ዛ ቦታ ላይ ስለነበርኩ ማለት ነው። ስለዚህ ዩኒቨርሲቲ የምርም ቁጭ ብሎ መማርና ለዲግሪ ብዬ ታይሜን ዌስት ማድረግ ማለት ገንዘቤ እንደነገርኳችሁ ዝም ብዬ መርጨት ማለት ነው እና ከምንም በላይ ደግሞ በገንዘብ እንኳን መተመን የማልችለውን ጊዜን ዌስት ማድረግ ነበር። ስለዚህ እንደነገርኳችሁ I knew exactly ምን እንደምፈልግ ስለዚህ ለኔ ቁጭ ብዬ ሳመዛዝነው like ሌላ 6 ወር እና 1 አመት ቁጭ ብዬ ከማይሆኑ አስተማሪዎች ጋር ጊዜ ላሳልፍ ወይንስ actually ሀስል አድርጌ የሚለውን ሳመዛዝን የምርም ይሄ was just useless የሆነ ነገር። Okay first disclaimer አብዛኛው ሰው ኮሌጅ የሚገባበት ሪዝን አለው። እንደነገርኳችሁ እኔ exactly ምን ማድረግ እንደምፈልግ አቅ ነበር አልኳችሁ አይደለ? በአንደርስታንድ አንዳንድ ሰው ግቢ የሚገባበት ሪዝኑ ምንድነው? ወላጆች ስላስገደዷቸው ወይም ደግሞ ወላጆች ፑሽ ስላደረጓቸው ሊሆን ይችላል። ማለትም አለ አይደለ በቃ ወላጅ አትሊስት ያንን ወረቀት ስትይዙ ጥቁሩን ጋውን ስትለብሱ ለነሱ ትልቅ ነገር ስለሆነ። በነገራችን ላይ በዚህ አይነት ሲቹዌሽን ውስጥ እየተማራችሁ ከሆነ ኩዊት እንዳታደርጉ
ተማሩ፣ ላይክ የምርም ተማሩ። ምክንያቱም አትሊስት ቤተሰቦቻችሁ ሊያገኙት ያልቻሉትን ህልም እናንተ መስጠት አለባችሁ። ስለዚህ የምር እንደዚህ አይነት ሀሳብ አይምራችሁ ውስጥ እንዳይገባ። ከዛ በተረፈ ግን ኮሌጅን ኩዊት ማድረግ ስናረ ጆግ የምርም አንደርስታንድ ማድረግ ያለባችሁ ነገር ነው። ጀስት ስላልተሰማችሁ ብቻ ወር ፊሊንጋችሁ ስላልሆነ ብቻ ያንን ነገር ማድረግ አትችሉም። ስለዚህ በቤተሰብ ግፊት ከሆነ ትምህርትን እየተማራችሁ ያላችሁት አይ ውድ ሴይ ላይክ ክሎክን እና የምርም ተማሩ። ኤኒዌይስ ኮንፊውዝድ ለሆናችሁ ሰዎች ምን ማድረግ አለባችሁ? የምር ላቁም ወይንስ አላቁም የምትሉ ሰዎች ካላችሁ እነዚህ ቲፖች ለእናንተ ነው። የመጀመሪያው ማድረግ ያለባችሁ ነገር ምንድነው? የምርም ኢን ላይፍ በህይወታችሁ ውስጥ ማድረግ የምትፈልጉት ነገር ምንድነው? አም ናት ጆኪንግ ይሄን ነገር ስላችሁ የምርም ይሄንን ጥያቄ ትክክለኛው መልስ ማግኘት ብትችሉ ብዙ ነገር ሴቭ ያደርጋችኋል። ስለዚህ ኢን ላይፍ የምር የምትፈልጉት ነገር ምንድነው? ማለትም ለምሳሌ አንዳንድ ሰዎች ሰክሰስፉል የሆነ ቢዝነስ ውመን መሆን ይፈልጋሉ፣ ኦር ቢዝነስማን መሆን ይፈልጋሉ። አንዳንድ ሰዎች ደግሞ በጣም የሚገርም ትልቅ ድርጅት ተቀጥረው መስራት ይፈልጋሉ። አንዳንድ ሰዎች ደግሞ ኤንጂኦዎች ምናምን ውስጥ መስራት ይፈልጋሉ። እነዚህን አሁን ሶስቱንም በደንብ አድርጋችሁ ስታስተውሉ ቢዝነስ ፐርሰን መሆን የሚፈልጉ ሰዎች ጊዜያቸውን በራሳቸው መቆጣጠር የሚፈልጉና ቤዚክሊ ላይክ እንደ ሀስለሮች ናቸው። ተቀጥረው ደግሞ መስራት የሚፈልጉ ሰዎች ላይክ ምንም መጨናነቅ አይፈልጉም። they just want paycheck እና ህይወታቸውን ሰፖርት ማድረግ የሚችላቸው። ከዛ በመቀጠል ደግሞ ይሄ ኤንጂኦ ውስጥ ምናምን ነገር መስራት የሚፈልጉ ደግሞ ሰዎች ብዙ ጊዜ ምንድነው የሚፈልጉት? እንዴት ነው አንደኛ ኦፍ ኮርስ ሎንግ ተርም የሆነ ሴፍ የሆነ ጃብ አላቸው። ሁለተኛ ደግሞ ገንዘብን በብር ሳይሆን በዶላር ሜክ ያደርጋሉ። እና አንዳንድ ጊዜ ደግሞ ለኔትወርኩም ኦር ደግሞ ለተለያዩ ነገሮች ብቻ ብለው ያደርጋሉ። ስለዚህ ኢቭን እነዚህ ነገሮች በረም ባርካችሁ መልሶ ኤግዛክትሊ በህይወታችሁ ምንድነው የምትፈልጉት? ኦር ደግሞ ሲምፕሊ ጀስት ምንድነው ማድረግ የምትፈልጉት? ኦኬ ያሁኑ ጥያቄ ከከበዳችሁ ምንድነው ማድረግ የምትፈልጉት? ላይክ አጋን ካሪር ዋይዝ ነው ይሄን ነገር ማውራው። ከዛ በመቀጠል ነው ለዚህኛው ጥያቄ መልሱን ካገኛችሁ በኋላ አሁን ሌላ ጥያቄ ደግሞ ጠይቁ። እሱ ምንድነው ያ የምትፈልጉትን ነገር ለማግኘት ዲግሪ አስፈላጊ ነው? ለምሳሌ አሁን እኔ የምሰራቸው ብዙ ስራዎች አሉ። ዩቲዩብ አለ፣ ላይክ ማርኬቲንግ አለ፣ የመሳሰሉ ነገሮች ቱ ቢ ኦነስት የሶፍትዌር ወይም ደግሞ የአይቲ ዲግሪ አያስፈልገውም። ስለዚህ እናንተም ብትሆኑ መስራት የምትፈልጉት ስራ ወደፊት ዲግሪ ያስፈልጋችኋል። ለምሳሌ አሁን ምናልባት እናንተ ጠበቃ መሆን ከፈለጋችሁ አይ ዲግሪ ያስፈልገኝም ማለት አትችሉም። ኦኬ ዲግሪ ያስፈልጋችኋል። ዶክተር መሆን ከፈለጋችሁ ያስፈልጋችኋል። የተለያዩ ነገሮች ብቻ አሉ። ኤንድ ኦፍ ኮርስ ደግሞ ምናልባት መስራት የምትፈልጉት የመንግስት መስሪያ ቤት ከሆነ ዴፊኒትሊ ያ ፔፐር ያስፈልጋቸዋል። ናው አገን ይሄንን ስላችሁ እኔ አንዳንድ ስትራግል የማደርግባቸው ነገሮች አሉ። በተለይ ስራ አፕላይ ለማድረግ ስፈልግ አንዳንድ ቦታ ላይ በተለይ ትላልቅ የሆኑ ሰዎች ከሆኑ የዲግሪ ወረቀት ይጠይቃሉና እኔ ደግሞ ያንን ነገር መስጠት አልችልም። ስለዚህ ያ ነገርም ፌስ እንዳታደርጉ እናንተ ጠይቁ። የምር መስራት የምትፈልጉት ነገር የዲግሪ ወረቀት ያስፈልጋቸዋል። ካላስፈልጋችሁ it's okay. and then lastly ደግሞ ማድረግ ያለባችሁ ነገር ምንድነው? ቢዝነስ ኦነር መሆን የምትፈልጉ ከሆነ ኦር ደግሞ ተቀጥራችሁ መስራት የምትፈልጉ ከሆነ እነዚህ ነገሮች አድርጉ። ቢዝነስ ኦነሮች ከሆናችሁ just forget it። ምንም ነገር ያስፈልጋችሁም ሀስለር ማይንድሴት ብቻ ነው የሚያስፈልጋችሁ። ምንም አይነት ነገር ቢፈጠር ስህተት ብትሰሩም ብትወርቁም ይሄ መነሳት የሚችል ማይንድሴት ያስፈልጋችኋል። ላይክ ጥርሱን የነከሰ የምርም ሀስለር ማለት ነው። ነገር ግን ተቀጥራችሁ ደግሞ መስራት የምትፈልጉ ከሆነ then you need to learn how to follow the rules. okay ያንን ደግሞ መማር የምትችሉት ግቢ ውስጥ ስትሆኑ ብቻ ነው። ናው ይሄን ነገር ስናገር I'm not saying ቢዝነስ ኦነር የምትፈልጉ ሰዎች በቃ you guys are amazing ነገር ግን ተቀጥራችሁ የምትሰሩ ሰዎች ደግሞ ምናምን ነገር እያልኩ አይደለም። ኢቭን ተቀጥራችሁ እንኳን መስራት የምትፈልጉ ሰዎች ካላችሁ you guys are lucky የምሬ ነው። ምክንያቱም እንደኛ ሀስል ማድረግ አይጠበቅባችሁም። just ነገሮችም ብቻ ማሟላት ነው የሚጠበቅባችሁ። ኤንጂ ውስጥ ሆናችሁ መቀጠር ከፈለጋችሁ ተኒያ ማለት ብዙ ነገሮችን ማሟላት አለባችሁ አይደለ? ላይክ ሪፖርት ሊሆን ይችላል፣ የትምህርት ውጤት ሊሆን ይችላል፣ የስራ I don't know like reference ሊሆን ይችላል፣ የሆነ ያደረጋችሁት achievement ሊሆን ይችላል። focus on following the rule። እሺ ማለትም እንዴ ነው እንትን ሲባል ሰምታችሁ ታውቃላችሁ? like don't beat the system but learn how to play the system ነገር ልክ እንደዛ ማለት ነው። if you know exactly የምትፈልጉበት ደረጃ መድረስ እንድትችሉ የሚያስፈልጋችሁን ቀመር ካልኩሌት ማድረግ ከቻላችሁ then follow that step exactly። እሺ አንድ ምሳሌ ልጨምርላችሁ እዚህ ላይ እንበልና ዲፕሎማት መሆን ከፈለጋችሁ ማለት ነው። ለምሳሌ ዲፕሎማት ለመሆን ማአት አይነት መንገዶች አሉ። ከነዚህ መካከል አንደኛው ህግ መማር ነው። ሁለተኛው ኔትወርካችሁን በደንብ አድርጋችሁ እንዴት ነው ማደን ነው የሚባሉ ልክ እንደዛ። እና ሶስተኛ ገንዘብ ያስፈልጋችኋል። ሶ again በሶስት መንገድ ማግኘት ትችላላችሁ። አንደኛው ህግ። ስለ ህግ ስናወራ 5 አመት ህግ መማር አለባችሁ እና ፕራክቲስ ማድረግ አለባችሁ። እና ፕራክቲስ ስታደርጉ ደግሞ ቁልፍ ከሆኑ ሰዎች ጋር። ሁለተኛ ደግሞ ኮኔክሽን ነው። ኮኔክሽን ማለት ምናልባት በኢቨንቶች ላይ በተለያዩ ነገሮች ላይ ሂዱና እንዴ ነው try to climb the ladder ገብታችኋል። እና ሶስተኛው ደግሞ ምንድነው? ገንዘብ ነው። ይሄ ለምንድነው ገንዘብ ያልኳችሁ? አብዛኛው የዲፕሎማሲ ወንበሮች በገንዘብ መገዛት የሚችሉ ናቸው። ለሶ I'm not sure exactly ነገር ከተናገርኩ ነገር ግን
የሆነ ቦታ ላይ ያጠናው ነበር ለምሳሌ የካናዳ ኦር አሜሪካ ዲፕሎማሲ ወንበር ከፈለጋችሁ I guess you have to pay like $1 million ነገር and then የሀገራችንን exactly ማወቅ አልቻልኩም ግን እየፈለኩ ነው እኔም I don't know but ለላችሁ የፈለኩት ምንድነው ትናንሽ ዲፕሎማቶች ደግሞ አሉ like እኔ ነው ገና youth or teenage ምናምን ነገር የሚባሉት ነው እነሱ ካልተሳሳት ወደ $500 ነገር ማግኘት ትችላላችሁ ኤኒዌይስ ሪሰርቻችሁን ስሩ ኦኬ ይሄን ያህል እንግዲህ ግራ ለተጋባችሁ ሰዎች በትንሽ የጣለጣለ ካረኩላችሁ ነው ቀጣዩ ደግሞ what if drop out ካረኩ በኋላ ምንድነው የሚጠብቀኝ like I want to do this ግን ምን ማድረግ እንዳለብኝ አላውቅም እንደሚያጋጥመኝ አላውቅም ለምትሉ ሰዎች ደግሞ but of course ይሄን ደግሞ ስላችሁ like የምርም ይሄን ነገር ማድረግ ትፈልጋላችሁና actually የሆነ ፕላን አላችሁ ብዬ assume በማድረግ ነው እሺ like ከዜሮ አይደለም የመጀመሪያ መረዳት ያለባችሁ ነገር like drop out ካረጋችሁ በኋላ ማለት ነው ላይፍ ቀላል አይሆንም እሺ ያ ማለት like everything መማር አለባችሁ So የመጀመሪያ ማወቅ ያለባችሁ ነገር ምንድነው ትምህርት አያቆምም ድሮፕ አውት ስላደረጋችሁ ዩኒቨርሲቲ ላይ ካንሰል ስላደረጋችሁ ትምህርት ታቆማላችሁ ማለት አይደለም instead እንደውም ትምህርት እጥፍ ሆኖ አሁን የሚያጋጥማችሁ ጊዜ አሁን ላይ ነው so always you have to learn ለምሳሌ አሁን እኔ ድሮፕ አውት ካረኩ በኋላ ብዙ ነገሮችን ተምሬያለሁ እንዴት ኮሙኒኬሽን ስኪል ማሳደግ እንዳለብኝ ከሰዎች ጋር እንዴት ማውራት እንዳለብኝ እንግሊዘኛ ቋንቋ ወደ ለምሳሌ አሁን ሳወራ ከሰዎች ጋር like I have to speak ትክክለኛው እንግሊዘኛ and like I don't have to say like I don't have to say that like exactly curated የሆኑ እንግሊዘኛ ቋንቋዎችን ማውራት ሊሆን ይችላል and then እሱም ብቻ ሳይሆን ደግሞ even ኢሜል አጻጻፍ ሊሆን ይችላል ብዙ ነገሮችን ተምራለሁ like ክህሎቶችን of course ቤዝ ያደረገ ነገር ማለት ነው ስለዚህ እናንተም ብትሆኑ ድሮፕ አውት ስታደርጉ then ያንን ትምህርት ስላቆማችሁ then አሁን ደግሞ ምን አይነት ትምህርት መማር አለብኝ የሚለው ነገር የምርም ማወቅ አለባችሁ ስለዚህ you need to log in እዛ ነገር ላይ ኦኬ now of course አንዳንዴ እነዚህ ነገሮች ደግሞ ስታደርጉ ብቻችሁ ሊከብዳችሁ ይችላል ስለዚህ maybe one on one coaching ከፈለጋችሁ ከኔ ጋር አንድ ላይ መስራት እንችላለን I can guide you mainly ደግሞ ይሄ በproductivity side ያለው ነገር ማለት ነው and of course ማውራቱን ከፈለጋችሁ ብቻ every detail ማወቅ ከፈለጋችሁ the whole information ያዘ ፔጅ አለ ስለዚህ እሷን ክሊክ በማድረግ እዛ ፔጅ ላይ መሄድ ትችላላችሁ ከዛ በመቀጠል ደግሞ የመጀመሪያ ሞመንት የመጀመሪያዎቹ አመታት ሊሆን ይችላል ድሮፕ አውት ካረጋችሁ በኋላ ትንሽ ላይፍ ተከብዳችኋለች ማለትም አሁን ላይ እንግዲህ you guys are on your own እሱም ብቻ አለ በደንብ አድርጋችሁ አድምጡኝ now ዩኒቨርሲቲ ስትገቡ obviously ምን ማድረግ እንዳለባችሁ ታውቃላችሁ አለ just ትምህርታችሁን ተማሩ የሚጠበቅባችሁን ውጤት አምጡ ያንና like ፎርናም ነገር መሆን አይጠበቅበትም just mean bare minimum የምትባለው ከዛ በኋላ ደግሞ ስራ ፈልጉ አይደለ like we know exactly ምን ማድረግ እንዳለብን ያን ነገር እንዴት ነው ያወቅነው ወለ ብዙ ዘመናት ብዙ ሰዎች ሲሄዱበት የነበረ መንገድ ስለሆነ መንገዱ የተጠረገ ነው but when you say like you know what no this is not my life I want this ካላችሁ ያ ማለት በጣም አባጣ ጎርባጣ ያለውን መንገድ እየመረጣችሁ ነው ስለዚህ ያ መንገድ ደግሞ ቀላል እንዲሆንላችሁ ዝም ብላችሁ መራመድ አይደለም instead ከድንጋይ ለቀማ ትጀምራላችሁ አትክልቱን ማንሳት ጀምራላችሁ ደልዳላ መሬት ወደ ማድረግ ትሄዳላችሁ ገብታችኋል ስለዚህ since you're making your own path it's going to be በጣም hard ስለዚህ ምን ማድረግ እንዳለባችሁ እያንዳንዱን ስቴፓችሁ ዝም ብላችሁ ዘላችሁ አትሄዱም እሺ ስለዚህ things going to get hard እሱም ብቻ ደግሞ ሳይሆን ብዙ ሰው ሰፖርት ያደርጋችሁም especially ደግሞ family is going to be against you ምክንያቱም እንደዚህ ስንጠብቅሽ ትባላላችሁ and you need to be strong okay and of course ያንን ነገር ደግሞ ማድረግ ያለባችሁ እስከምን ያህል ጊዜ ነው ካላችሁ well the moment you make living out of that thing then I think you're good ከዛ በፊት ግን of course ብዙ ነገሮችን ማድረግ አለባችሁ እሺ like እኔ ነው እዛ ፓዝ ውስጥ እንኳን መመላለስ ብትችሉ at least መንገዱ ደልዳላ መሬት እስከሚሆንላችሁ ድረስ ማለት ነው ከዛ በፊት ግን you have a lot of work to do and then በሶስተኛ ደረጃ ደግሞ የመመክራችሁ ነገር ምንድነው make money as soon as you can እሺ ሶ ነገርኳችሁ አሁን ለምሳሌ እኔ አንድ በጣም ፌስ ያደረኩት ነገር ምንድነው ገና ከኮሌጅ እንደወጣው ያን ያህልም ገንዘብ የለኝም ኦኬ ሶ ብዙ ነገሮችን ሰፖርት ማድረግ አለብኝ ራሴን ሰፖርት ማድረግ ነበረብኝ የቤት ክራይ መሳሰሉ ነገሮች ሶ ያ ማለት የምፈልገው ነገር ህልሜ እዚህ ጋር ነው ያለው ነገር ግን ያንን ህልሜ ለመኖር ደግሞ አሁን ግዴታ ሰፖርት የሚያደርገኝ ነገር ያስፈልገኛል and of course እዛኔ ደግሞ ከፋሚሊ ምንም ማገኘው ነገር አልነበረም ስለዚህ ያ ማለት like external cashዎች ያስፈልጋሉ ስለዚህ እንበልና የናንተ ህልም ላይ መስራት የምትፈልጉት ነገር ላይ በቀን ውስጥ አረኑ 2 ሰዓት 3 ሰዓት dedicated ሆናችሁ ብትሰሩ ግን ፓርት ታይም ስራ መፈልግ አለባችሁ ስለዚህ በተቻላችሁ መጠን even ያ ገንዘብ like ያን ያህል የምትፈልጉት እንዴት ነው ሁሉ ነገራችሁን ከቨር የሚያደርግ ላይሆን ይችላል ትንሽ እንኳን የሚያስፈልጋችሁ ነገር ሰፖርት የምታደርግ ገንዘብ ከሆነች ያ ነገር በቂ ነው how much ካላችሁ አሁን ለምሳሌ በአሁን ኢኮኖሚ I would say 6000 ብር በወር ብታገኙ I think that's enough የቤት ክራይ ነው ያካትትም of course now of course ለነዚህ ነገሮች ማአት ነገሮች ልነግራችሁ ይችላል ምክንያቱም ኢዲዲያ almost ሄዳበታለች በዛ ነገርስ but
እንዴ ነው አብዝቼው እናንተን ግራ ማጋባት አልፈልግም። ነገር ግን የምርም እንዴ ነው ዲቴይሉን ነገሮችን ማወቅ ከፈለጋችሁ ኮሜንት ሴክሽን ላይ ጻፉልኝና እስቲ ቪዲዮ ለመስራት ሞክራለሁ። እሺ ከዛ በተረፈ ግን አይ ሆፕ የዛሬው ቪዲዮ በደንብ አድርጎ እንደረዳችሁ እንደነገርኳችሁ I'm not saying like drop out አርጉ እያልኩ ሳይሆን ነገር ግን ኦልሬዲ ሀሳባችሁ ውስጥ ካለ ያ ነገር you know what I'm your girl I know what to do and ስለሄድኩበትም I think I can give you እንዴ ነው accurate የሆነ advice። እሺ እና ደግሞ ላይ ከተጨናነቁበት ለትንሽ ጊዜ ሊከብድ ይችላል፣ ለትንሽ ጊዜ ግራ ሊገባችሁ ይችላል። but don't worry እሺ ብቻችሁን አይደላችሁም፣ አልፌበታለሁ። I know you can do it too. Okay? Now, thank you so much እንግዲህ ቪዲዮ ስለተመለከታችሁ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮውን ከወደዳችሁት ኦፍ ኮርስ ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ ፋሚሊያችንን ጆይን አድርጉ። ከዚህ በፊት እንደነገርኳችሁ እንግዲህ ይሄ አመት ከማለቁ በፊት እንደ ቻሌንጅ 100,000 ሰብስክራይበር መድረስ አለብን ብዬ ያስኩን ነገር ስለሆነ if you find this video helpful and now ሌሎችንም you can help me out, you know, like subscribe በማድረግ እና share በማድረግ. Okay? በሚቀጥለው ቪዲዮ ያቻለ እንግዲህ መልካም ምሽት።